ትላንትና አብርሃም ከነ ወንድሞቹ ጋር ከሩታ ጋር ተገናኝቷል። እኔ የምለው አብርሃም ሁልጊዜ ማንም ሰው መጥቶ ሲናገር ማንም ሰው መጥቶ እንደፈለገ አንተ ላይ ሲሆን ሁልጊዜ ሩታ ነች ማለት ነው። በተዘዋዋሪ አንተ ሴት ነህ እንደ እንደዚህ ራሱ የምታስበው ወንድ አይደለም እንደ ወንድ ለምን አታስብም? እና እሷ ማንም መጥቶ ብረብሽ ማንም መጥቶ እንደፈለገ ቢያደርግ ምን አገባት? ዳይሬክት መጣ እንደ ሰሞኑ የምታረጊ ከሆነ እንደዚህ እያደረገች ነው። እሷም ደግሞ ማስቆም ትችላለች። ቀላል ነው። ስጠራ አለመሄድ አንተ ፈልጌ እንደምትቀረጽ ቪዲዮ እንደምትሰጥክ አውቄ ስለምትሄድ ነው እንጂ እሷውን ደውላ ና ቪዲዮ እንዳለ ታውቃለች። ስለዚህ ፈልጌ ነው የምትሄደው። ፈልጌ እዛ ትገኛለች ማለት ነው። አለመሄድ ትችላለች እንዳሁኑ ማለት ነው። ስለዚህ ሩታ ነች እንደዚህ ያደረገች። ኤፍሬም በጣም አስተዋይ ነው። አብርሃም አሁንም እያወቀ አይደለም የትላንትና ጥፋት እውነት ነው። የትላንትና ጥፋት ሳይማር አንድ ሰው ሌላ ህይወት ለመጀመር መቸኮል አስፈላጊ አይደለም። ሲቀጥል ደግሞ አብርሃም በቃ እንደምናገረው መጀመሪያው ነው ሩታ ላይ ቺት ያደረገ የነበረ ማለት ነው። ምክንያቱም አስባችኋል 400 ስታከብረኝ ስመጣ አፍቅራኝ ነው መጣችሁ እያለ ነው እንደማላቅ ምናምን አክት። ከዛ በፊት ያለ ቪዲዮ አይተናል ወጥቷል። ቪዲዮ ምናምን እንደረሳን ምናምን ነው የሚያስቡን። እኛ አንረሳም። ስለዚህ አብርሃምና ሩታ በግድ አብረው ይሁኑ አይመለከተንም። ስለነሱ ህይወት ማለት ነው አይመለከተንም። ይሁኑ አልሁኑ ምን አገባን? እኛ ህይወት አይደለም። ህይወታችን ከሆነ እናውቃለን እንዴት እንደምንመራ ማለት ነው። ስለዚህ ኤፍሬም በጣም ምርጥ ንግግር ነው የተናገረው። ምርጥ ንግግር ማለት ነው። ምክንያቱም ነገ ሲያለቅስ ካየው አላስብለትም ያለ እውነት ነው። አብርሃም አንድ ሰው የትላንትና ጥፋቴ ምንድን ነው? ለምንድን ነው ትዳሬን የፈታሁት? እኔ ነኝ ጥፋተኛ? እሷ ነች ጥፋተኛ? እሱ ነው ጥፋቱ ማለት ነው። አብዛኛ ጊዜ የእሷ ትንሽዬ ጎልቶ ወጣ እንጂ ለምን አልተቀበለችም? ከዛ በኋላ ደግሞ ለምን ይቀበላለሁ እሺ እፈልጋለሁ ያለች ምናምን እሱ ነው የምታየው እንጂ አብርሃም እኮ ብዙ ጥፋቶች ያጠፋ በጣም በደዚህ የገፋፋት ልጅቷን እሱ ነበረ። እኔ በነገራችን ላይ ሴትን ልጅ ዝቅ አድርጎ ገንዘብ የምሰራ ወንድ መቼ ነው ጀግና ማልለው ማለት ነው። መቼ? ምክንያቱም ሴት ነኝ። ማንኛውም ሰው እኔን ዝቅ አድርጎ እነሱ ፈልጎም ቢሆን እኔን ዝቅ አድርጎ በእኔ ተቀይሮ አስባችኋል? በእናንተ ዝቅ አድርጎ በእናንተ ለሱ ዝቅ ብላችሁ ከባዶ አንስታችሁ ያ ሰው ከተቀየረ በኋላ ሌላ ሰው መፈለግ እንዴት እንደሚያስጠላ በተለይ ማለት ነው። ራሱን እንደ ተፈላጊነት አለ እሱ ሰው እንደሌለ ምናምን ራሱ በቃ ተፈላጊ ነኝ ምናምን ብሎ የሚያስብ ወንድ ብቻ ሳይሆን ሴትም ከሆነች ማለት ነው ራሱን እንደ ተፈላጊ የሚያስብ ሰው ማለት ነው በጣም ዝቅ ያለ ሰው ነው። በጣም ዝቅ ማለት ነው። ራሱን አያውቅም ማለት በቃ ራሱ የሚያውቅ ሰው ማለት ነው ራሱን እንደማይፈለግ ሰው አያስብም። ራሱን እንደ ተፈላጊነት ሰው አያስብም። በቃ ኖርማል ነው ለሱ ኖርማል ነው። በቃ እናንተ አሁን ምንም አይመስላችሁም። ከፍታም ዝቅታም ምንም አይመስላችሁም። እንትን ከሆናችሁ ራሳችሁን በደንብ የምትመለከቱ ከሆነ እሱ ግን በቃ ሁልጊዜ ራሱን እንደ እንትን ተፈላጊ አለሱ ሰው እንደሌለ ምናምን ነው የሚያስበው። ስለዚህ ወጥቻለሁ ከዛ በኋላ ካለች መታ ስትረብሽ አላየንም። ስለዚህ ማንኛውም ሰው መቶ ከረበሸ ምን አገባት? እሷ ምን አገባት? ስለዚህ እሷ መሆን በራሳ ህይወት ላይ እንትን ማድረግ አለበት። በቃ ሩታም ከገባት ራሳ እንትን ላይ እንትን ፎከስ ማድረግ አለበት። ራሱ ጉዳይ የገባ ይግባ። እንደውም ማለት ነው አንድ ሰው አስፈላጊ አይደለም ሲቀጥል እንደ አብርሃም ወንድ ማለት ነው ያላስከብር። እኔ ሌላ ሴት ራሱ ለሱ አልቅሳ ልትነጥቅ የምፈልገው ምናምን እኔ በጣም ነው የሚገርመኝ ማለት ነው። አያስከብራትም። እቺትንም ታያላችሁ። አብሮ መኖር ከጀመሩ ይነሳበታል አብርሃም ማለት ነው። አሁን እንዳሁኑ የሚሆኑ አይደለም። ለሩታ እንዴት እንደምሰፈሰፈ እንዴት እንደሚያለቅስ አይታችኋላ? ሳይወስዳት ሳያገባት በፊት
እንዴት እንደሚሆን አለሷ ህይወት እንደሌለ እንዴት እንደሚሆን ታውቃላችሁ። ከወሰደ በኋላ ልጅቷ ማየን ብራንክ ያደርጋታል። ፌንት ነቅላለች፣ ስንት ነገር ሆናለች። ለሰው አሳልፎ ሰጣ። ከነዳኒ ከቤት እንደ ውሻ ወርውሮ ያቀል ስንት ነገር አደረጋት። ይህን ሁሉ ዋጣ አድርጋ አብሮ የኖረችው ስንት ነገር ይቅር ብላ አብሮ የኖረችውን ሴት ዛሬ ስለ ይቅርታ ታውቂያለሽ አንቺ? እንደዚህ አንተ ስለ ሰው ምንም የምታውቀው ጉዳይ የለም።